ኢቭን አሻራ ሁሉ ወስጃለሁ። እና ታዲያ ምናልባት ኢቃማውን ያላስለጠፈችው ወላኔ ያለቅም ማለት ያቆመው እዛ ጋ ነው። እኔም የተዘናጋውት ተሰርቶ ያው ከዚህ በፊት ያለኝ ልምድ ሌላ ሀገር ስለሰራው ያው ኢቃማ አይሰጡንም ነበር፣ እነሱ ጋር ነበር የሚያስቀምጡት። ተሰርቶልኛል ብዬ ነው ያሰብኩት እና የሆነ ሰዓት ላይ ታመሜ መታከም ስፈልግ እንደማልታከም ስነገር ለምን ብዬ በጠየቅኩ ሰዓት ላይ አይዲ አልተሰራልሽም አሉ። ኦኬ ወይ ነጁ ከቻለች ላኪላትና ቼክ ታደርግልሽ። አላ ኮንተን ሰው ቼክ አድርጎ ነው የነገረሽ? ገብቻለሁ። አዎ ቀራማ ውስጥ ገብቻለሁ፣ ግን ሊቨር እንደምከስ ነው የነገሩኝ። ቢሮዬም አሁን ማለት እንትንም የለኝም ነበር ሲም ካርድ ምናምን ሂዊ ጋር አውርቼዋለሁ ከዚህ በፊት። ግን ሊቨር ብደውል ምንድነው ያኔ የሚጠብቀኝ? ምናልባት ወደ ሀገር ያለ ፕሮግራም ቢሸኙኝስ ብዬ ፍራቻ። አይሸኙሽም። አንቺ ማለት ያለብሽ እኔ ቤታቸው ውስጥ እያለው ኢቃማዬን ሰርተው አልጨረሱልኝም፣ ይሄንን ነው። አይ አንፈልጋትም አንሰራም ካሉ ደግሞ አስተካክለው በስነ ስርዓት ቀራማሽን ከፍለው ምን ብለው ካንስሌሽን እንዲሰጡሽ ትጠይቂያለሽ ከሌበሮቹ ጋር። ይኸውልሽ ሴትዮዋን ስጠይቃት እንደምታሰራልኝ ነው የምትነግረኝ። ግን ምንድነው የምጠብቀው? ዲስካውንት ነው የምጠብቀው። ይሄ ማለት እኔ ያለሁት አላይ ነው እና ሂዊ ጋ ነው ማለት ቀራማ አለ እንትን አለ ዲስካውንት አለ፣ ግን መቼ እንደሚመጣ አይታወቅም እንጂ የምህረት አዋጁን አይደለም የምጠብቀው ማለት ነው። ይሄን ያልገባኝ እስትራሃም ማለት ቀራማ ሲኖርሽ የምህረት አዋጁ ይሄ ሌላ ነው። በየ5 ወይ 6 ዓመቱ የሚመጣ ነው። እስትራሃም ማለት ግን ቀራማ ሲበዛብሽ በቂ ሰበብ ካላት ሴትዮዋ በፍርድ ቤት ጠይቃም ይሰራል፣ ተቀንሶ እንዲሰራልሽ ማድረግ ነው። እሱን ይሆናል እየጠበቀች ያለችው። እሱ ደግሞ መቼ እንደሚሆን አላዋለም። እሱን ነው የምጠብቀው ሴትዮዋ። እና እኔ ደግሞ ማለት የዚህን ያክል ሪስክ መውሰድ አልፈለኩም። ከቤቷ ሳትወጪ ቁጭ ብለሽ መጠበቅ፣ ደጋግመሽ መጠየቅ። አይ ቻኩያለሁ ፈልጋችሁ ሂዊ። ኦኬ እሺ ሂዊ፣ አንዲት ልጅ እዚህ ጋር ማናት የትኛዋ እንደሆነች እየነዳውኝ ነው ገብታ አንቺ ያስተዋወቅሻት ልጅ ጋር ነው ፕሮሰሱ እንዲህ ብላኛለች። አጀን ያስተዋወቅኩሽ ልጅ ማን ነው? እንትና ነው። ችግር የለም አትፍሪ በብያት አቡበከር ነው። ችግር የለም አትፍሪ። ሙናም ስለምታውቅ ታዲያ እኔ ያስተዋውቅሽ አይደለም። የኔን ስም እዚህ ጋር ምን አመጣው? እቺ ዝም ብላ ነው የምትቀደደው። ልጁን ታውቂዋለሽ ወይ ስትለኝ አይደለ እሷ እየጠየቀች አስመልስልሻለሁ ብሩን ብለሽኛል። ችግር የለም ታውቀዋለች። የትም አይሄድም አልወጣችኝ ብለሽኛል። አዎ አሁን ከዛ ደግሞ መልሰሽ አላቅም ሂጂ ሚዲያ ላይ ወጣሽ ምን አባሽ ታመጫለሽ አልሽኝ። ብሩሽ ይኸውልሽ ሪካርዶ ናምጪ ይሁን ምን አባሽ ታመጫለሽ ባክሻ በዛ መረጃሽን ቀቅለሽ ቢዩ በእናትሽ አበዛችሁት። አሁንስ ሂዊ ተረጋጊ። ቆይ አንድ ጊዜ እኔ የማውቀው አንድ ልጅ ወደ 500,000 ገደማ በልቷታል። ኦኬ ያን ልጅ ደግሞ ከኔ ጋር የሚሰራው ልጅ ያውቀዋል። ስለዚህ እሱን ተባበሪኝ ለመያዝ ብላኛለች፣ እንዲያናግረው ማርጊ ብላኛለች። ያንን እናደርጋለን። ነገር ግን እኔ የማውቀው ልጅ ሆኖ ወይም ከኔ ጋር ሰርቶ አይደለም። እሷን ይበላል አይደለም ሙኒት ታውቀዋለች። ችግር የለም የትም አይሄድም፣ እናገኘዋለን። ቪዛ ገዝቼ ቪዛው እኮ ሊቃጠል ኦልሬዲ ተቃጠለ መሰለኝ። ሙኒቷ ገብቶሻል። አሁን ልክ እሷ ምን አለች መሰለሽ? ላይቭ ላይ ሆኜ ነው ከነ የሚከይ ጋር ምናምን ቮይስ አረገችልኝ። እኔ ሚዲያ ላይ ነው የምትወጣው ስለ ውጪ አልኳት። ሚዲያ ብርቅ ነው እንዴ ታዲያ? ሚዲያ ውጪ አልኳት። ምን እኔ ወስጄ አልከለከልኳት። ተነጋግረን ቪዛ አወጣው ባልኳት ጊዜ ካልኳት ቀድሜ ቪዛ አወጣው። በራስሽ አካውንት እኮ አስገብቻለሁ። አስገባሁት ሪሲት አለኝ እኔ ሪሲት ሄደሽ ክሰሺ። መርካለው እንዴ እኔ አጂና መርካሽ ሾርጣ ክሰሺ። በቃ ከዚህ በኋላ እንደውም ሄደሽ ክሰሺ ሀቢብቲ። አንቺ እኔና አንቺ ስሚ። ቆይ ሙኒቷ ልጠይቃት። ቆይ አሁን ማለት ነው ሁለት ቆይ አንዴ ነጁ ፕሊስ ልጠይቃት። ስሚ እኔና እሷ ተነጋግረን እኔና አንቺ ተነጋግረን ቆይ አንዴ ነጁ ፕሊስ ልጠይቃት እሷን። እኔና አንቺ ተነጋግረን ቪዛ በዚህ ጊዜ ይወጣል ብለሽኝ እሺ ተባብለን አላወጣውም ቪዛ ጠይቂኝ፣ ንገሪኝ። ምን ቪዛ ቆይ እኔና አንቺ ተነጋግረን በዚህ ጊዜ
ባዶ ቪዛ አውጥተሽ ሰጠሽኝ ሙሉ ፕሮሰሱ መች አለቀ? ሳያልቅ እኮ ነው አንቺ ብራስ ስም እንዴ ባዶ ቪዛ ማለት ምን ማለት ነው? አውሪ ሚውትሽን አንሺና ባዶ ቪዛ ማለት ምን ማለት ነው? አታንሺ፣ ሚውትሽን አታንሺ። ሂዊን ሚውት አደርጋለሁ ብዬ እኔን አዳምጡኛውን። የተፈጠረ ችግር አለ። የተፈጠረውን ችግር አሁን ሂዊ ልጁ ስለበላሽ ስላታለለሽ ነው። ከሱ ጋር ተነጋግረሽ ጨርሰሽ የሷን ፕሮሰስ ደግሞ አስተካክይላትና ጨርሺ። እሷ እስካስረዳች ይሁን ይኸውልሽ የገጠማት ችግር አለ። እሱን አስተካክላ እስክታመጣልሽ ድረስ ታግሰሽ ጠብቂ። ሂዊም ደግሞ አትበሳጪ። አስረጃት እንዲህ ስለተፈጠረ ነው። ሙኒቷ አብረን አይደለም እዚህ ጋር መታ እንደ አዲስ ሰው ስታወራ እኮ ነው። አብረን ነው እኩል እየተከራከር ነው ከልጁ ጋር መከራ እያየን ያለ ነው። ታውቀዋለች። እዚህ ጋር መታ ተሳድባ ምን አባሽ ታመጫለሽ የሚለውን ቮይስ ካላመጣች ደግሞ እናቴ ትሞት የፈለገችበት ቦታ ትድረስ አንድ ነገር አላረግላትም። ስራው ያውጣት ታምጣ ያመጣችውን። ምክንያቱም በሐቀኝነት ባልኳት ጊዜ ቢዛውን አውጥቼ እዛ ሲሆን ሁሉን ነገር ጨርሰን ነው እንግዲህ አቡበከር እንደውም ደውሉልኝ እያልኩ ቁጥር ተሰጣቸው ነበር ላይቭ ላይ ራሱ መጨረሻ ላይ ነገሩን አልጨረሰው ምን እንደሆነበት አላውቅም። የተፈጠረው አልቆ ጨርሰን ሁሉን ነገር ትምጣ ብያት ወደ አዲስ አበባ ጠይቂያት በክብር በስነ ስርዓት እንዴ። ኤኒዌይ በቃ የተፈጠረ ነገር አለ፣ ግን ያው ማስተካከል ደግሞ ግዴታ ነው። ሂዊ አንቺም ታስተካክይላታለሽ። አንቺ ደግሞ ስላበድሽ አይደለም እንትን ትላለች። ማነሽ ህይወት ማነሽ ተመስገን ነው የሚለው ስምሽ? አዎ ስለተቆጣሽ ስለጮሽ እዚህና እዛ ስለከሰስሻት አይደለም። ከሷ ጋር ለመግባባት ሞክሪ። ያለውን ነገር አንደርስታንድ አድርጊ። እሺ ባክሽን አንቺ ደግሞ ማይና ምን የምትባይ ምን አባሽ አገባሽ ተካካማሽ ካባጣቃችሁ ትሞታላችሁ። ይሄ አንዴ ለጸሎት ማይጁላ ማለት ነው። ምን አሽቃባጮች ኮሜንታተሮች ተዘግተውናላችሁ። ተረጋጊ በጌታ በኢየሱስ ስም ተረጋጊ። ስሜታዊነት ይታየብሻል። የጌታ ሰላም ካንቺ ጋር ይሁን። እባክሽ እህቴ ተረጋጊ። የጌታ ሰላም ካንቺ ጋር ይሁን። አሜን። አሁን ቀጥሉ። ይኸውልሽ ይሁን አንድ ነገር ልንገርሽ። የሆነ ችግር ሲፈጠር ያንቺ ብቻ አይደለም ችግር የተፈጠረው አይደለ? የብዙ ልጆች ነው እቺ ልጅ የተበላችው። ነግራኝ እኔንም እዛ እሱን የሚያውቀው ልጅ አፈላልጉ። ከነሱ መሀል መሆንሽን አለመሆንሽን አላውቅም። ልጁን እንዲያፈላልጉት እያደረግን ነው፣ ነግረናለን ነው ለሌሎቹ። ግን አሁን አንቺ ደግሞ በየቦታው እየገባሽ ስሟን ስታነሺ 10 ስትነዘንዣት ትካረራላችሁ። ይኸው ምን ታመጫለሽ ጋር ትደርሳላችሁ። ተረጋግተሽ ጠብቂያት። አሁን ቪዛውን ቢቃጠል እንደገና መውጣት ይችላል፣ መስተካከል ይችላል። እዛ ያለውን ፕሮሰስ እንደገና ማስተካከል ይቻላል። ሁሉ እኮ ለማድረግ እሷ ተስፋ ስትሰጠኝ አይደለ እንዴ እንደዛ ማድረገው የምታገሰው ተስፋ ለመስጠት እኮ ቀን ያልፋል እኮ ብርም ያልፋል። አንቺ ራስሽ ተረጋጊ። መጀመሪያ እንዳትጨፍሪ አንቺም አጭሁ እንዴ ጠይቃት። አንድም ቀን ስትሰድበኝ ሰድቢያት አላውቅም። ሁሌ ነው የምትሳደብ። ሰድባሽ ከሆነ እኔ በእሷ ቦታ ገብርኤል ምስክሬ ነው። ገብርኤልን ስም ይሁን የሰው ልጅ ብዙ ነገር ሊል ይችላል። ጫና ስለበዛባት አዳምጪኝ። ሲጀመር አንቺ ደግሞ እኔ ጋር ብትሆኚ ሌላ ደረጃ እንዳረሳለን። በጣም ታወሪያለሽ። በጣም ራስሽ እንግዲህ እያወቅሽ ነው አይደለ? ያኛው እንደበላት አብረሽ እያናገርሽው ነው አይደለ? ካላስ ታስተካክል፣ ጊዜ ስጫት። ስሟን ደግሞ እንደፈለግሽ ካጠፋሽ በኋላ ላታስተካክልልሽም ትችላለች። ተረጋጊ። አሁን እኔ በመሀላችሁ ገባለሁ፣ አናግራታለሁ። ሂዊን አለቀ። በየቦታው ግን ስሟን እያነሳሽ የተስተካከለ ነገር እንዲደረግልሽ አትፈልጊ። የታቅሻለሁ አላለችሽም። ተበልቼ ነው ልጁን እየተፈለገ ነው ጠብቂ ካለችሽ ጠብቂ። ተረጋጊ። እልህ ውስጥ አትክተቺ ሰውን። እሷም እንዳጣሽ ትቀራለች፣ አንቺም እንዳጣሽ ትቀሪያለሽ። እንደዚህ ከሆነ እልህ ምንም ጥቅም የለውም። ስለዚህ ተረጋጊ። ባዮ ላይ ቁጥሬ ያለ ቁጥሬን ያዥው። እኔም ሂዊን አናግራታለሁ። ልጁንም እናፈላልጋለን። አንቺም ይሰራልሻል። ይሻላ በይ እንዴ። ጩኸት እኮ ምንም አያመጣም። ምንም አታመጭም ብትልሽም እኮ ምንም ዞር በይ ብላ ልክ እሷን ዞር በይ ብሏት ላስ እንዳለው ዞር ብትልብሽ ምን ታመጫለሽ? አልካደችሽም አይደለ? ተበልቼ ነው ጠብቂ እያለችሽ እያስተካከለች፣ እሷንም ሰይጣን ውስጥ አትክተች፣ ራስሽም ሰይጣን ውስጥ አትግቢ። መረጋጋት መፍትሄ ላይ ያደርሳል። እሺ
የኋላ እሸትዬ ጌታ ይባርክሽ። እቺ ደግሞ ዘረጦ ዝም በይ። የምታወጣቸው ስም እኮ ነው የሚገርመኝ፣ ኬት እንደሚመጡላት እና ማሚ የኔን ጉዳይ ምን አልሽኝ? ይቅርታ ግን ማለት ጋይስ ሁለተኛ አካውንቴ ነው። ይሄንን ፎሎ አድርጉኝ። ከዚህ በኋላ ብርጅስቶንን የደላላ ኬስ ሲኖራችሁ እኔ ከደላላነት ስራ ስለጀመርኩ እኔ ጋር ካንስሌሽን ያላችሁ መምጣት ትችላላችሁ። ፎሎ አድርጉኝ። ይሄኛው የማን ጉዳይ ነው? ፎሎ አድርጉኝ። ማሚ የኔ የሜላት ምን ነበር ያልሽኝ? የኔ እናት የእንትኑን ነገር የአይዲውን እንዴት ላርግ ነው የምልሽ። እና ይሄ ዲስካውንት ወይም አመት ይቆያል ወይም 2 አመት ይቆያል፣ ምን ማድረግ ነው ያለብኝ? እሱ ይኸውልሽ እሷ አሁን ሴትየዋ ወደ ኋላ ያስቀራት የጎተታት ነገር ምንድነው? ቀራማ ውስጥ ያስገባት ምንድነው? በቂ ሰበብ ካላት ለመንግስት የምታቀርበው በቂ ሰበብ ካላት ኢቭን አሁን ራሱ ሄዳ መሞከር ትችላለች። ገባሽ? እንዴ እስኪ ቀስ ብለሽ አዋሪያትና አንቺ ማማ ለምንድን ነው ቀራማ ውስጥ የገባው? እኮ አዳምጪኛ ምን እንደምታወሪያት በፊት የራስሽን ያዋራሻት። አሁን እኔን ልንገርሽ ማሚ ሎካል ናት ሴትዮዋ ሎካል ናት። አዎ ሎካል ከሆነች አሳማኝ ማሚ እንዳለች አሳማኝ ነገር ካላት ማለት ነው ይደረግላቸዋል። ለዛ ለሀገሩ ዜጋ ከሆነች ማለት ነው በዛ ሰዓት ተገኝታ ያለ ፕሮሰስሽን ያላስጨረሰችበት ምክንያት ካላት በቂ ማስረጃ ካቀረበች ዲስካውንት አድርገውላት ወረቀትሽ ይሰራል። አልተጀመረም፣ ይፋ አልሆነም፣ ግን አሳማኝ ዶክመንት ካቀረበች በዛ ሰዓት ቪዛሽን ፕሮሰስ ያላደረገችበት ምክንያት ይሰሩልሻል፣ ያስተካክሉላታል። ችግር የለውም። አንቺ ብቻ በጸባይ ሴትዮዋን ማማ እንዲህ ብለሽም እኮ ትችያለሽ፣ ጠይቄ ነበር፣ አናግሬ ነበር፣ ምን ነበረ ችግሩ የኔ ፕሮሰስ የተቋረጠበት ብለሽ በያት። ከዛ እሷም ሰዎችን ጠይቃ በሚሏት መንገድ ፉል የሆነ ዶክመንት አሳማኝ የሆነ ዶክመንት አቅርባ ወረቀትሽ ይስተካከላል፣ ይቀንሱላትና ማለት ነው የሀገሩ ዜጋ ከሆነች። ስፔሻሊ ደግሞ ሴት ከሆነች አርመላናት ባሏ አለ ላ ሴትዮዋ ብቻ ነች። እሷ ደግሞ ሞር እንትን ይኖራታል። ስለዚህ ቀስ ብለሽ አናግሪያት። የሚያውቁት ልጆች አናግሬ እንዲህ አሉኝ እስኪ ሞክሪ ምናምን በያት። እሺ ክስ ውስጥ ሲገባ አንዳንድ ጊዜ እንድደውል ነው እየገፋፋችኝ ያለችው፣ ምናልባት ችግር እንዳይፈጥርብኝ ብዬ ነው። ምንሽ ናት የምትገፋፋ? ቢሮዋ እንድደውል ነው፣ ሌበር እንዳሳውቅ ነው እየነገረችኝ። መጀመሪያ ሞክሪ፣ በፍቅር ሞክሪ። ምክንያቱም ክስ ከደረስሽ በኋላ ሴትዮዋም እልህ ይይዛታል እኮ። እሱም ብዬ ነው ላማክራት። ስለዚህ መጀመሪያ ፍቅር የማይገዛውን ደግሞ የሚገዛ ስለሚገዛው መጀመሪያ ሞክሪያት። ጀስት በፍቅር አናግሪያት። እንዲህ ያሉኝ ሰዎች የሚያውቁ አናግሬና እስኪ ፕሊስ እንዲሞክሪው በያት። ያ ካልሆነ ደግሞ እንግዲህ በሚኬድበት መንገድ ትሄጃለሽ። እሺ በቃ በጣም ነው የማመሰግነው። እሺ ሜላት ወረጅና ሌሎች ጥያቄ ያላቸው ከታች ስላሉ እነሱን ደግሞ አስገባቸው። ስለ ኤምባሲ እየጻፍሽልኝ ያለሽው ልጅ ማለት ነው ችግር የለም። እኔ አረጋግጬ እርግጠኛ ስሆን ከራሳቸው ስሰማ ነው እኔ ቪዲዮ የምሰራው። ይሄ ሶሻል ሚዲያ ላይ የሚዘዋወሩን ሳይሆን ከራሳቸው አጣርቼ ነው መስራት የምፈልገው። ያጣራሁት ነገር ያገኘሁት መረጃ ስለሌለ ነው ምንም ቪዲዮ ያልሰራሁት። እሺ ሳገኝ ከነሱ ስሰማ እሰራለሁ ቪዲዮ። ከጀመሩ ለዛ እኮ ነው ቅድም እኔ የጠየቁሽ። ግራ ገባን እኮ ላይ ምንድነው ማሚ እንደቀረ አይ ምንድነው? እኔ ኤምባሲ ትላንት ስለነበር በጣም ከባድ ነው። ኢትዮጵያ ያለው የወረቀታቸው ተበላሸ። እንዴ እዚህ ያሉትን ትተሽ ኢትዮጵያ ያሉትን ተይው። አትሊስት አንዱን ቁርጡን ያወቁ ሀገራቸው ላይ ናቸው። እዚህ ያሉባቸው ይቅርታ ጋር እንደ ልናገር ይቅርታ፣ በጣም ችግር ላይ ነኝ። ሙኒትዬ በጣም ይቅርታ ስላቋረጥኩሽ፣ በጣም ይቅርታ። በማርያም ስም ችግር ላይ ነኝ። እንደ ተረጅኝ አንዴ በመጀመሪያ አታውሪ ያለሽ ሰው የለም። ሚዩት አድርገሽ ቁጭ ብለሽ ተራኖስ ጠብቄ የነበርሽው ያለምንም ማልቀስ ስሜትሽን ተቆጣጥረሽ ዝም ብለሽ እንደዚህ ሆንኩ ብለሽ ገስት ላይ ማልቀስ ነው ቀርቷል ውዴ፣ ቀርቷል። ምክንያቱም ከታች ስሜታዊ ታረጊያቸውና አንዴ እንደጎር አቤት የሰው ግፋት አላህዬ ሰው እጅ አትጣለኝ እመቤቴ ማርያም አበሻ እጅን አታሳይ ማለት ይጀምራሉ ለቅሶ ካዩ። ስለዚህ ሙኒት እንደዚህ ሆኖ ነው ብለሽ በፍቅር አስረጅን፣ እኛ ምን መልስልሻለን ውዴ። እንደዛ ነው የሚሻለው። እየተደጋገፍን ውዴ። ኮሜንታተሮች ሲኦል መግባታችን አብረን ስላልቀረ ማሬ ሂጂ
15 ደቂቃ አለሽ። ታሪካዊ አመጣጡን ሳይሆን ዋና ፖይንቱን ንገሪ። እሺ እናትዬ የምትለውን ልጅ አስገቧት። እሺ ልናገር ሀገሪ ሳታለቅሽ። እሺ እኔ ያለሁት ሳውዲ አረቢያ ነው ያለሁት እና ከመጣሁ ኮንትራቴ ሊጨርስ 2 ወር ነው የሚቀረኝ። ነሐሴ ላይ ነው ኮንትራቴን የምጨርሰው እና አሁን ያለሁት ከስራ ወጥቼ በጣም ችግር ላይ ነው ያለሁት። በጣም ችግር ላይ ነው ያለሁት እና ኢቃማም የለኝም ነበረ። በቅርብ ነው ሌላ ያቺኛው ሴትዮ ያሰራችልኝ እና አሁን ሴትዮ ምን ብትለኝ ጥሩ ነው በእኔ ውስጥ ስለሆንሽ እኔ ነኝ መላክም የምችለው እኔ ነኝ የፈለኩትን ማድረግ የምችለው እኔ ነኝ። አንቺ መብት የለሽም በእኔ ውስጥ እስከሆንሽ ድረስ እኔ ነኝ። ሌላ ቤት የምቀይር በእኔ ውስጥ ነው ሀገር የምትገምልከው እኔ ነኝ ብላኝ አሁን ከስራ ወጥቼ በጣም ተጨናንቄ ነው ያለሁት። ደግሞ የቢሮ ቁጥር የለኝም አላቅም። የቢሮ ቁጥር ያለኝ የራሴ ሙሉ መረጃ ነው ያለኝ የራሴ ማለት ነው። የቢሮ ቁጥር አላቅምና በጣም ተጨናንቀን ያለው ሰዎቹ ስልሽ 1 አመት ከ2 ወር የሰራውበት ቤት በጣም ከባድ ነው። በጣም እንጃ ይሄ ነው ብዬ የምናገር አይደለም። በጣም ከባድ እንትን ያሳለፍኩትና አሁን ሴትጋ እኔ ጋ ነው ኔትወርኩ ወይስ እናንተ ጋ ነው? ይውሽ አለሽ ማሬ? ከሷ ነው መሰለኝ። እሷ ነው መሲ የሷ ኔትወርክ ነው መሰለኝ። እና አሁን ላልሹ ታሪክ ነበር በለቅሶ የጀመርሽው ማሬ። እኔ ደግሞ ፍቅረኛዬ ከጓደኛዬ 2 ወልዶ ጥሎኝ ሄደ ምናምን ልትመስሎኝ ልብ የሚሰብር ነገር። ይሄ ቀላል ነገር እኮ ለምንድነው ታዲያ የምታለቅሽው? ይሰማል ሞኒት ይሰማል። አሬ በደንብ ሂጅበት ንገሪን ማሬ። እሺ እና አሁን ማለት እኔ ሀገር መላክ መግባት እንፈልጋለሁ። ግን ሴትዮ አሁን ማለት ትላንት ለወስድሻለሁኝ መክተቡ ሰጂ ትላት መክተቡ ወስድሻለሁኝ እሺ ብላ እቀይን ምናምን ይዤ ወጥቼ ከመክተብ ሰጂ ትላት ቀጥታ ወደ እሷ ቤት ነው ያመጣችኝ። እሷ ቤት ደግሞ 1 አመት ከ2 ወር ሰርቻለሁኝ። በጣም ከምልሽ በላይ በጣም ከባድ ነበር። በጣም ማለት በሃይማኖት የተነሳ ነው የቀየርኩትም ከዛ ቤት ነው። ሲቀጥል ደግሞ ሰዎቹ ዛሬ ደህና ቢሆኑ ነገር በቃ ያላቸው አመለካከት በጣም ስለት ሁላ ተነስቶብኝ ነበር። ግን እግዚአብሔር እመቤቴ ቅድስት ድንግል ማርያም ቀንሽ አንዴ ማሬ ቆይ ማሬ ቆይ ሩቅ ሳትሄጂ አንዴ አቆሚ። በመጀመሪያ ደረጃ ሳውዲ ነው ያለሽው አይደለ? ሳውዲ ነው መሰል። በቃ በኋላ እሙን እንጠራትና እሙን እናገናኝሻለን። 4 ነጥብ ልትሰሪ ነው የሄድሽው። በሃይማኖት ልትጣይ አይደለም። ሰዎቹ የሚፈቅዱትን ነገር አንድ ሰው ቤቱ የሚፈቅደውን ነገር ነው ማድረግ ያለበት። ስለዚህ አቁም ይሄንን ወሬና በኋላ እሙን እንጠራልሽና እሙን ወይ አዚዛን እናገናኝሻለን። እሺ የሳውዲን ህግ ሞር እነሱ ናቸው የሚያውቁት። እነሱን እናገናኝሻለን። እነሱ እንዴት እንደሚደረግ እነሱ ይነግሩሻል። እሺ አሁን እኮ እኔ ስለ ሃይማኖት አይደለም እናገር ያለው። አሁን ስለ ሃይማኖት አይደለም ምን እየነገርኩሽ ያለው። እኛ ያለነው ዱባይ ስለሆነ ስለ ሳውዲ ደግሞ ስለማናቅ እሙን እንጠራልሽና በኋላ ወደ በኋላ አካባቢ ከዛ በኋላ እሙ በደንብ ታስረዳሻለች። ምን ማድረግ እንዳለብሽ እንዴት መውጣት እንዳለብሽ ትነግርሻለች። እዛ ያሉ ልጆች አሉ እኛን የሚያግዙ ማለት እሺ መስዬ ማለት አሁን ታንዴ 2 3 ደጋግሜ ጠይቃታለሁ። ግን ሸውዳ ነው እንትን ያለችኝ መክተብ ወስድሻለሁ ብላ እሷ ቤት ነው ያመጣችኝና አሁን በጣም ተጨናንቄ ያለው እኔ ተወሰደችኝ መክተብ ተሰደኝና ማለት አሁን እኔ ኮንትራቴ ልጨርስ 2 ወር ነው የቀረኝ ማለት ነው። እሷ ናት ሴትዬ ናት። ወደ መፍትሄ አይደለም የምትፈልጊው ማሬ? መፍትሄ ነው የምፈልገው። መፍትሄ ደግሞ ከሆነ የምትፈልጊው እኛስ ዱባይ ነው ያለነው። እሙን እንጠራልሽና ሳውዲ ያሉት እንደሙ ስለሆኑ ከኤምባሲ ጋርም ከተለያየ ነገር ጋር እንትን የሚሉት እነሱ ስለሆኑ እነሱን ጠርተን እናገናኝሽና እነሱ ሰፖርት ያደርጉሻል፣ ያግዙሻል እኮ ነው ያልኩሽ። እሺ መስዬ ቴንኪው አመሰግናለሁ። በምንድን ነው የማገኛችሁ? ቁጥር ምናምን ካለ ያ በኋላ እሙን የምታቋት ወይ ሼር አድርጉላት። ማሚ ሼር አድርጊላት። እሙ በዚህ ሰዓት የለችም። በኋላ ያው ጁጁ ሀበሻዊትን አይተሻል። እኔን አለው መሲ ሳሪ ቤት ታገኝናለሽ ወይ መሲ ቤት ታገኝናለሽ። ማታ ላይ ጧት እዚህኛ ኖርማል ጥያቄ ለመመለስ ነው የምንከፍተው። ማለት እኔ ዝም ማደር አልፈልግም። ምክንያቱም በጣም ነው ለህይወት የምፈራ ያሉት። አንዴ 2 ዛቻ ስላለብኝ። አንቺ ጤነኛ ነሽ? ስሚ እኛ ያለነው ዱባይ ነው።
ሳውዲ ያለ ሰው ማገናኘት የምንችለው በኋላ ላይ ማታ ሲገቡ ነው እና አዚዛ ወይ ደግሞ ለፖሊስ ደዊ 99 ወይ ሂጂና አዚዛ እዚሁ ላይ አዚዛ የሚል ፈልገሽ ሂጂ። አዚዛ አሊ ግቢና እሷን አናግሪያት። ስንት ጊዜ ሆነሽ ሳውዲ? 2 ዓመት ሊሆነኝ 2 ወር ነው የቀረኝ ሳውዲ ከመጣሁ። እዚህ ቤት ውስጥ 2 ዓመት ሆኖሻል? አይደለም እሱ ቤት ውስጥ 1 ዓመት ከ2 ታዲያ 1 ዓመት ከምናምን የቆየሽበት ቤት 1 ሰዓት ተኩል ወይ 2 ሰዓት መቆየት አቅቶሽ ነው? አዚዛ ኦንላይን ላይ ናት እያሉ ነው። ሂጂ እዛ ማሬ። አዚዛ ኦንላይን ላይ ናት አለች ላይ ቁጥሯን ሼር ታደርጊልኛለሽ? ይቅርታ። አረ ቲክቶክ ላይ እዚሁ ቲክቶክ ላይ እኮ ነው ማሪ። ሼር አድርጋልሻለች። ይኸው ሼር ያደረጉልሽ ቦታ ጋር ሂጂና እንትን በያቸው። እሺ አመሰግናለሁ። እሺ አይዞሽ። ደግሞ እንደዚህ ባንዴ ስብር አትበይ። እሺ አብሽር። እሺ ልጇ ናፋቂ ቀጥይ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ሰላም ነው አለን። ወዴ ደህና ነን። እኔ በጠየቅ የፈለኩት ስለ ካንስሌሽን ነበር። እሺ ነጁ ቀጥይ። ካንስሌሽኑን እሷ ትመልስልሻለች። እሺ አለች ነጁ አለው ማለት ነጁ ለባሌ ነው ካምፓኒ ነበር የሚሰራው። አሁን እሱ ስራ ካቆመ 2 ወር ከ2 ሳምንቱ ነው እና ሰውየው እዚህ ሀገር የለም አሰሪው ማለት ነው። እና ከነስላለሁ እያለ ያው 2 ወር ከምናምን ሆኗል። እንዴት ማድረግ ይቻላል? ሌቨር ደውሎ ያስከንስል ወይስ እንዴት ይቻላል? መጀመሪያ ስራ ያቆመው ለምንድን ነው? 2 ወር ነው ስራ ካቆመ አልሽ? በእነሱ ወረቀት አስገብቶ በእነሱ በራሳቸው ፍቃድ ነው ሪዛይን አጽፎ አስገባ። ከዛ ባስገባበት በተባለው ሰዓት አልሰጡትም። አልሰጡትም እነሱ። ታዲያ ባልሰጡት ማግስት ዛሬ ለምሳሌ ዛሬ ከሆነ የመጨረሻው ቀጠሮ ሪዛይን ያስገባበት ወር የሚሞላው ዛሬ ከሆነ እንደነገ ካልሰጡት ከነገ ወዲያ ሌበር ማሳወቅ ነበረበት። እሱ ደግሞ አላሳወቀም። አሁን ከወጣ 2 ወር ከ2 ሳምንቱ ነው። እንከነስላለን እያሉ ሰውየው ዋና አሰሩ እያለም ሀገር ግን ሌላ ደግሞ ኃላፊ ሆኖ ሞዴል ሆኖ የምታሰራ አንድ ሴት አለች። ዋና መኖር አይጠበቅበትም። እዛ ብዙ ድርጅቶች ስራ ጉዳይ አስፈጻሚ አሉ። ግን ህጉ የሚለው ባስገባሽበት በወሩ ካልሰጡ በማግስቱ ሌበር እንድታሳውቂና ሌበር ጉዳይን አይቶ እነሱ ማድረግ ማይችሉ ከሆነ ቀጥታ በሌበር በኩል ሊንክ ይደርሰዋል። ሄዶ በማግስቱ ያስከነስላል። ፕሮሰሱ ላይ ከ15 ቀን ወር 10 ቀን ነው የሚፈጀው። አሁን 2 ወር ሙሉ ተቀምጦ እሱ አሁን ምንድን ነው? ለማንኛውም እድሉን ይሞክር። ይደውል። የሆነ ቁብ ምናምን ነበረ ለማከንሰል ማለት ነው። እቃማ ለማሰራት ስለፈለገ ነው። ለዛ ነበረ ዝም ያልነው። አይዲው እስካሁን ጊዜ አለው። አይዲው አልተከነሰለም እኮ ጊዜ 6 ወር ነበረው። 6 ወር እየቀረው ነው እንትን ያለው ወረቀት ያስገባው ስራ ቦታም። አሁን ሌበር ደውሎ ያሳውቅ። ገባሽ? ግን ከስራው ርቆ 2 ወር ሙሉ ከስራው ርቆ ስለነበረ ምን ሊፈጠር ይችላል የሚለውን ደግሞ አላህ ይወቀው። ምክንያቱም ሌበር አላሳወቃችሁም። ይሄ ሰውዬ 2 ወር ስለቀረ ከስራ ብሎክ አድርጎት ቢሆንስ? እነሱማ ችግር የለውም። አንተ ውጪ ላይ ስራ ካገኘህም ቀንስ ያቅ ስራ ቦታል። ይሄ ችግር የለውም፣ በራሱ ችግር አለው። የእንትን ብር ደግሞ ሰጡት። የ2 ዓመት እንትን አለ አይደል? አገልግሎት። ካደ ይሄን ሁሉ ካረጉለት ለምን በጸባይ ሰውየውን ወይ ማናጀሩን አያወራውም? በስነ ስርዓት ካንስሎ እንዲሰጠው። ኦንላይን የሚጨረስ ጉዳይ ነው። እሷማ ባለፈ እሺ ትላለች፣ ግን የለም በቃ እኔ አሁን የኛ ወርቁ። ስለዚህ የሆነ ችግር አለ፣ መከንሰል የማይችሉበት የሆነ ችግር አለ። ሌበር ደውይ። ገብቶሻል? የሆነ ኬስ ሲኖር የትኛውም ካምፓኒ ላይ መከንሰል የማይችሉበት ሁኔታ አለ ማለት ነው። ሌበር ደውለሽ ንገሪያቸው። ያ ለኔ እንደነገርሽኝ አሁን ንገሪያቸው፣ እንደሱ ያስተካክላሉ። እሺ በዚህ የፖሊስ ክሊራንስ ምናምን እዚሁ ነው እንደሚጨርሰው ወይስ ሀገር ላይ ነው? ኤምባሲ ሄደሽ አሻራና ውክልና ሰጥቶ
መምጣት ነው። እሺ በጣም ነው የሚቀርብሽ ቦታ። እሺ ሁላችሁም በጣም ነው የምወዳችሁ። ማሚም፣ አንቺም፣ ሙኒት፣ ሳሪ ሁላችሁ እኛም እንወድሻለን። ውድድ ነው ማድረጋችሁ። ክፍያ ነው የአገልግሎታችን ክፍያ ነው። ብንወደድም ያንሰናል። እሺ እናትዬ ቀጥ 45 ደቂቃ አለሽ። እዚህ የኔ ሰላም ብያለሁ። እዚህ በባለፈው ነገርሽ ነበር ብር ወስዳብኝ ብዬ ነገርሽ ነበረ። ከቤተሰቦቿም ደውለሽ ፎቶዎቹ ከሚወጣው ምናምን ብለሻቸው ካስታወሽ እናት ባንክ ነበረች አስገቢያት ላይ አስገባሽኝ እና ከቤትሽ ደውለሽ ጠይቀሻቸው ነበረሽ እንከፍላለን ግንስ ፎቶዎች እንዳትለቅብን ምናምን ብለውሽ ነበረ። ግን እስካሁን አልሰጡኝም። መስዬ አንቺ ኬዝ ረስቼዋለሁኝ። ግን ረስቼዋለሁ ትልሽ ደውዬላቸው ነበረ። ባለፈውም ለልጅቷ ደውዬላት ነበረ ስልካቸው አሁን የደወሉላቸው ደንበኛ መስመሩ ምናምን ብለው እንት ዳይቨርት አድርገውታል መሰለኝ። ቁጥር ፈልጊ እስኪ አማራጭ ሌላልኝ እናቷ ማለት ነው መስዬ በኋላ በውስጥ ላኪልኝና ደውዬ ቼክ አደርገዋለሁ። ፎሎ መልሽልኝ መስዬ። እሺ በዛኛው ላኪልኝ። እሺ ናዲ ግን እዛኛው ላይ እኮ ፎሎ የነሽ ግን አልመለስሽም። እንዴት አድርጌ ላክልሽ? ገባ ላኪልኝ በዛኛው ፀጉሬን እየታጠብኩ ስለሆነ። እሺ እሺ ባህሪያ ወይ ታብታቡን 100 ሺህ እናስገባው። ሰላም አለይኩም ታባርጉ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አለን አልሐምዱሊላህ። ምን ነበር ጥያቄ ነው? አዎ ጥያቄ ነው የኔ ውድ። የሆነች ጓደኛዬ ከኮሮና በፊት ማለት ነው በነጭ ወረቀት ወደ ሀገር ገብታ ነበረ። እኔ ነግሬያታለሁ ካሁን በኋላ ዱባይ መመለስ እችላለሁ መዳሜ ትመለሻለሽ ችግር የለም አለችኝ ስትለኝ አይ በኋላ እዛ አየር መንገድ ከገባሽ በኋላ ሊመልሱሽ ይችላሉ እኔ ልጠይቅልሽ አልኳት። ይቻላል እንዴ? የአይን ሻራ የለም? አይቻልም። በነጭ ወረቀት አደገባችሁ? ወደ 9 ዓመቷ እየመጣ ነው ወደ ሀገር ከገባች 15ም 20ም ቢሆናት አይቻልም። እሺ እኔ ወደ እኔ ነግሬያታለሁ ግን መዳሟ ችግር የለም አለቻት። እንዴት እንደምታረግላት እኔ እንጃ እኮ። ይሄ ችግር የለውም እኮ ነው ችግር የሚያመጣው ውዴ። አይቻልማ አይቻልም። እሺ አመሰግናለሁ የኔ ውድ እህት። ምንም አይደል ማሪ። ሌትስ ጎ ጋይስ ታብታቡ 100 ሺህ እናስገባው እስቲ አንዴ ሄዱበት። መሲ ግን ባለፈ ታብታብ ሳስደርግ እንትና ጋር ማጋ ነው ኤምኬ ጋር የጅንጀና ድምጽ ነው። ይሄ ለታብታብ አይሆንም ያልሽው ለምንድን? እነሱ ታብታብ ሲሉ ሌላ ሰው ነው የሚመስሉኝ እኮ እንትና ሳሪና መሲ ታብታብ ሲያስደርጉ በሳቅ ነው የሚገሉሽ። መሲን ሰምተሻታል? በገብርኤል በማርያም በአላ 5 ነው የቀረኝ 10 ነው የቀረኝ እያለች ትችልበት። ሳሪም ትችልበታለች በጣም ማሻአላ። ሳሪ አልፍ መብሩክ ብያለሁ ሀቢብቲ ማሻአላ ብያለሁ። ወይኔ ምን ታገኘ ማራ እንዴት ነሽ? አይ የሆነ የተቆራረጠ ነገር ሰምቼ በቃ ደስ አለኝ። አይ ነጁ አሜን ይሁን በይ። አሜን ቴንክ ዩ ያርግልሽ ኢንሻአላህ። እና ደግሞ ሌላው ያሳቅሽኝ ማለት ነው ሳሪ ማሚ ያወራች ሀቡ ቤት ያልገባሽ ነገር እንትን ስትይ እንዴት እንዳሳቅሽኝ ያስቲ ተነጁ። እኔ ጋርኩኝ እነሱማ ስቀው ቀሩ። እኔ ይውጣላቸው ብዬ ለፍልፌ ሀቡ አየር ላይ ቀለበችው ቪዲዮ። እኔ እኮ ነጁ የት ነበርኩ የሁሉ ሲወራ እያልኩ የተቆራረጠውን ሳይ ጌታን። ምክንያቱም ብድግ ቁጭ እያልኩ አይደል እንትን የምለው ለዛ። አይዞን ጎበዞች ታብታቡን ሂዱበት ጎበዞች። እስቲ ታብታብ እስቲ አሁን አስደምሟት ለመሲ የኔ ድምጽ ለታብታብ እንደሚሆን እኔ የምለው የቤቱ ባለቤትሳ የት ሂዳ ነው? ከገባው ሰዓት ድምጽ አልሰማም። ድምጽ መጀመሪያ እየተከራከረች ነበር። ሁላችሁም ሰላም ብያለሁ። ሙኒትዬ እንዴት ናችሁ?
ሰላም እንዴት ነሽ? አለን ሰላም ተኝቻለሁ። እሺ ጋይስ ሚውት አድርጉ። ዋይ እንትን ቅባትና ቡና ላኪ። እሺ በሚፈልጉ ልጆች ስላገደሽ አልሰማማት። እሺ ቆይ ትገቢያለሽ መሲ በዛ አድርገሽ ያለ ምን አልሽ? ማዛ ስደውልልሽ ስልክ አታነሺም። ማኪያ የልጅቷ ነገር ምን አደረግሽልኝ? አካውንት ላኪ ብለሽ ቆሟል። የሴት ፕሮሰስ ነው አይደለም? ብር ልኬልሽ ነበርማ። ሁለተኛ ወር ላይ ነበረ የላኩልሽ የነበረ እኮ ለሴት አይደል የላክሽው? አዎ ቆሟል ብለሽ ብሩን እየተመለሰ ነው። አላክሽ ከሆነ ዋትስአፕ ፕሮሰስ የጀመርሽበት ዋትስአፕ ላይ የብር የላክሽበትን ሪሲት መጀመሪያ፣ ከዛ ቀጥለሽ አሁን ብር የሚመለስበትን አካውንት ታደርጊያለሽ። ከዛ ደግሞ በድምፅ አዳምጪኝ፣ መጀመሪያ ዝም ብለሽ አታውሪ። ከዛ በድምፅ ከላይ ባለው ያለውን ሪሲት ገንዘብ በዚህኛው አካውንት አስገቢልኝ ብለሽ ላኪ። ልከሽ ከነበረ ከዚህ በፊት ጠብቂ፣ ተራሽ ሲደርስ ይገባል። ያንቺ ነው የላኩልሽ፣ ልኬልሻለሁ እንደዚህ ብለሽ ካላስ ጠብቂ። እንደዛ ልከሽ ከሆነ ተጽፈሻል፣ ጠብቂ። አሁን ደግሞ ቤተሰብ ጠብቂ። እንደዛ ልከሽ ከሆነ ተጽፈሻል፣ ጠብቂ። ስትገቡ ሚውታል። አሁን ደግሞ ቤተሰብ እሺ ምን አልሽ? እሺ እናት እሺ ጠብቂ። በሆነ ጊዜ ሀይ በይ ከቆየንብሽ በጣም እሺ። እሺ እንትኑን ግን እልክልሻለሁ። ቤተሰብ ምን ያክል እንደሚናገሩ በዋትስአፕ እልክልሻለሁ። አያስፈልግም፣ አትላኪው። የልጅቷን ቤተሰብ እየተጣሉ ነው። አዎ አይ አትላኪው፣ ምንም አያስፈልግም። ምክንያቱም እነሱ ስለተናገሩ ሳይሆን እምልክልሽ እኔ ስራው ስለተበላሸ፣ አንድ ስላልተሳካልኝ፣ ሁለት ለሁሉም እንደምመልሰው በየተራ አስገባልሻለሁ። አይ በእኛ ዋትስአፕ ላይ ወደ ላይ እንዲመጣ የኛ የምድረ በዳ እናታችን እንደሆን ሸቃቃለሁ ማኪያ። ለዛ ብዬ ነበረ ባንቺ እንትን ያልኩት። እነሱ ደግሞ አይረዱም። ያው የኢትዮጵያ ሰው ታውቂያለሽ። ይገባኛል። ግን እኔም ደግሞ ቢሳካልኝ ጥቅሜ ነበረ ብር ከመመለስ ሰርቼ ባመጣ እናንተም ብትደሰቱ እኔም ባተርፍ ጥሩ ነበር። ሳይሳካ ሲቀር ደግሞ ምን ታደርጊዋለሽ? እሺ ማየዬ በቃ አስታውስሻለሁ። እሺ እሺ እሺ። የጌታ ሰላም ካንቺ ጋር ይሁን። ተረኛዋ ቀጤሽ እኔ መዳም ከለከለችኝ። እስኪ ምን ታረጉኝ? ምን አግዙኝ በእናታቸው። የት ነክ? ሻርጃ። ምንድነው የከለከለች? የትኛዋ ማዳም ናት? መዳሜ የኋላሸት ነገሩን ቆይ የእሱ ኬዝ የተለየ ነው። እኔም ማር እሰጥሃለሁ የኔ ወንድም። ያንን ማር ትሰጣታለህ፣ አንተን ታሯሩጥሃለች። ግድ የለም አይዞህ ወንድሜ። ግድልሽ እስታወራላት የኋላሸት ወይዬ ተስማምቶኛል። ሰው ነገረኞች ናቸው። ማሚ ትናንትና ማለት ነው እኔ በቃ ሞትኩኝ። ዮኒ እኔ ሳራ ዳጣላ አሳዘነችኝ አለ። ቦርሷ ሁሉ መስሎ ኳሏ ውሽ ተብላ እኔን ያሳጣችኝ እኮ ሳራ አይደለችም፣ ሜሉ አጠገቤ ነበረች። ያ ተንኮለኛ ሰው ነው ያን ቪዲዮ የቀረጸ ሲጀመር። እኔ ራመድ ሲል አጅሬው ገልበጥ ይላል። ከኋላ ማን ሱክ ትልልሻለች ሜሉ። እዛ ጋር ደግሞ የለም። ያ አጋነ ነው። እኛም ደንግጠናል እውነት ለመናገር ማሻአላ ብለን እንደው ነጆ አንቺም ጀመርሽ ደንግጠናል። ማን ነበር ያለው? ወንዶቹ ሲያወሩ ቤታዬ አገላለጥ በቃ ሁሉን ያቆሰሉ የቤታ አገላለጥ አባያ ሸፍኖት ነው እስከ ዛሬ። አባያ ደጎ የኋላሸት ማን ነው ያወጣለሽ? ማሻአላ ተባረከላ ማሻአላ። አውቃለሁ። እንደው ጉዱ ካሟሸሹት ነው በዚህ አይነት። እኔ ነኝ ያወጣሁላት ታሜ። ለሙሽራ ነው ስም የሚወጣው። አንቺ እንትና ማናት ልዕልቲ ቤቷን ከፍታ የሙኒት የኋላ ታሪኳን ነገ እንትነዋለን ስትል በቃ ልዕልቲ የኋላ ሸት ብለናታል አልኳት። ከዛ በዛው ቀጠለብን። እኔ እንደውም ሙሽሮቹ በቃ ተረሱ። አሁን የሙኒት
አሁን አጀንዳ ሆነ እንግዲህ። ኧረ እንደው አንድ አጀንዳ ያምጣልኝ ያ ረብ ያአላህ። አንድ ጦፍ አጀንዳ አምጣልኝና አውጣኝ ከዚህ ጉድ። ከይት ምን እንዳለኝ ታውቂያለሽ? እንኳን ማሚን አምኜ ይሄ ትናንትና ቤቷን ከፍታ ከዮኒ ጋር ያለው ቪዲዮ ስታይ ኮሜንት ላይ እንኳን ማሚን አምኜ ትናንት ያወራችሁን አልፖስትኩ አሽቃብጬ ጉድ አድርጋኝ ነበር አለች። ማሚ ኤምኬ ግን ሽቶ ሲነፋ የነበረው ማንፈስቶብን ነው። አፋፋቸው ላይ እንዳንናገረው ነው እንጂ አርፍዶ አይደለ የመጣው። ገና ስትይቱስ ያደርጋል። ትሽ ትሽ ለምን ቆየ ስትይቱሽ ትሽ ትሽ ያደርጋል። በግላጭ አገኘው ሽቶን ማሚ ራሱን እንደሚጨፍር አይነት ይገባ ማለት ነው። ትሽ ትሽ ያለባቸው ሳሚ እንዴት ናችሁ? ማሚ አንዴ ይሄ ወሬ የሚቀጥለው መቶ ስታስገቡት ነው። ታፕታፑ አንዴ ሳሚ ገብቶላችኋል። ታብዬ የጌታ ሰላም ካንተ ጋር ይሁን። ቪዲዮ ክፈት እስኪ። ኧረ ትላንት ደግሞ በውዛር በከንዱራ ውዛር ዘልዬት እንደገባው ይታሚ ማንም አልገባውም። ዝም በል እሺ እሺ። ወንድሜ እኛ አለን እዚህ ጋር። ኧረ ዝም በይ ተይ በእናትሽ ተሳስቼ። ማነው ቪዲዮ ክፈት ያለኝ? እኔ ነኝ። ልጆቹ ከታች ምን አሉኝ መሰለ? ሀያት አልሐምዱሊላህ የምትለዋ ልጅ መሲፍ እና ፍቅር የሚሉ እባክሽን ሳሚ ካልከፈተ 150 ሺህ ታፕታፑን አናስገባውም ብለው በውስጥ ጽፈውልኝ ነው። ኤደንም እሷም በላጥፋለኝ ነው። እሺ ወንድሜ ስሚ ነጁ ምን ይሻለኛል? ምንም ነገር ከታች መጀመር ደስ ይለኛል። ፈጣሪ ትዕግስቱን ስጠኝ። ኧረ ማሚ ደግሞ ሌላ ዩቲዩብ ላይ ደግሞ ያውጡን ዛሬ እኔ ሌላ ስለምን ምን ብዬ እንደሆነ ሰምተሻል? ዩዘር ብዬ እኮ ነው። ዩዘር ነው ያልኩት። ዩዘሩ ከታች ነው የሚጀምረው። ለአምሪ አንቺን ገባሽ? ማሚ ዩቲዩብ ላይ እንደፖሰቱን ታውቂያለሽ? የኔን ታሚ ትላንት ያሳየሁት ማለት የኔን የሳሪ የሀቢባን የማሚን አድርገው የዱባይ ያልታሰበው አጀንዳ ብለው ከላይ ጽፈውበት አሁን መዚ ይሄን ቦርጭ አጥፍተሽ ጉድ ካላሰኘሻቸው ሞተሻል። ማማሜ በቅርቡ ጠብቂኝ። በቃ ጉድ አሰኛቸው። በቅርቡ ጠብቂኝ እስኪ። ሽንቅጥቅጥ ብለን ደግሞ ዱባዮች ምን ሆኑ እንባል እስኪ። ማሚ እኔ እኮ ጂም ትሬነር ነኝ። ይኸውልሻ ፐርሰናል ትሬነር ነኝ እና ማሰራቸው ልጆች አሉ። ያው ባለፈ መሲጋ ገብቼ ትንሽ ፈርቼ ስለነበር ነው ብዙም ያልተናገርኩት። እኔ የምልህ መሳሪያዎቹ አሉ። የራስ መሳሪያ እንዳለ ሆኖ የጂም መሳሪያዎች አሉ። ምን ማለት ነው? የራሴ ሳይሆን ኖርማል ጂም ቤት ውስጥ ነው። የራሴ ሳይሆን የራሴ የለም እንዴ? የራሴ አይደለም እዛው ጂም ቤቱ እንዴ? ኧረ በህግ አምላክ ሳሚ ኮኔክት አላደ እንዴ? ኧረ አለ ግድ የለም አለ። የጂም ቤቱ ነው ያለው። እኔ የለኝም ካልክማ ሰው ሁሉ ላሽ ማለቱ ነው እንዴ? የራሴ መሳሪያ እንዳለ ሆኖ በልና የጂሙ ሊመዘገቡ የተሰለፉ እንዳለ ጠፉ። እሺ ማሚ ሄዱ የተሰለፉት እንዳለ። እሺ የራሴ መሳሪያ እንዳለ ሆኖ ኧረ ማሚ ገደልሽ። እሺ ትሬኒንግ የምትሰጠው የት ነው ወንድም? ሳሚ ቼክ ያረክ ነው እንዴ? ተናገር እንጂ እንዴ። ምን አልሽኝ? አልሰማሁሽም። ትሬኒንግ የምትሰጠው የት ነው? እኔ አቡዳቢ ነኝ። አቡዳቢ እኛ ያለ ነው ቻርጃ ነው እና አቡዳቢ እኛ ሻርጃ አጅማን ምናምኖች ነን እኮ። ሙቭ ማድረግ እችላለሁ ወደዚህ ማሚ። ና ወደዚህ ሙቭ አድርግ። ደስ ነው የሚለኛ እና ፕሮሞሽን ታሜ የሴቶች ጂም ውስጥ ወንድ ትሬነር ይፈቀዳል እንዴ? አይፈቀድም። ሌሊት ግን በለድያ ሳይመጣ ተርፈን መውጣት ትችላለህ። ሌሊት ምን አይነት ትሬኒንግ ነው የምታደርገው? ማሚ እኛ ጋር ይፈቀዳል። አቡዳቢ ሰዓት አለው። ቆይ እስኪ እንገረን ታሜ። ይፈቀዳል በሰዓት? አቡዳቢ ይፈቀዳል።
የወንዶች ሳይሆን የሴቶች ብቻ ቢሆን አዎ የሴትና የወንድ ሚክስም ያለበት ሰዓት ደግሞ ይኖራል። ገባሽ? አሁን የሴት ሲሆን ትሬኒንግ ማለት ሴቶች ናቸው የሚሆኑት። ገባሽ? የወንድ ደግሞ ሲሆን ሰዓቱ ብቻ ነው ማስተካከል ያለብሽ። ኦኬ ብናስፈቅድ ብንሞክርስ? ማሚ ልንገርሽ ዱባይ ቢሆንማ አለ በጣም ብዙ ቦታ ማለት ሚክስ የሆነ ቦታዎች አሉ። ገባሽ? ቻርጃ ያለ አይመስለኝም። ቻርጃ ሙስታሂል ሊኖር ኖ ማሚ ልንገርሽ ታሜ የቻርጃ ልንገርክ ለምሳሌ ጠዋት ከ9 ሰዓት ተኩል እስከ ቀን 4 ሰዓት ድረስ ሴት ናት የምታሰራክ። ግን ምን ያደርጋሉ? ኔቨር ጊቭ አፕ። አንቺን ያልሽውን ነገር አንቺን የሚያደርግሽን አተሽ ነው አንቺው። እሺ ሂጂ እንትን የሚልሽን ፈልጊ። እኛ ማታ ከባሎቻችን ጋር ከሚስቶቻቸው ጋር ጨርሰን ነው የመጣ ነው። እሺ አስገቢያት ምን 18 ፎሎወር ናት እዚህ ገብተው ደግሞ አንድ አምሯት ነው። አየሻ ቆንጆ ሸበላ ግብአተ መሬቷ ተፈጽሟል። እንትን እና ምን ያደርጋሉ መሰለ ታሜ ከ6 ተኩል እስከ 7 ሰዓት ድረስ ከወንዶች ጋር ተቀላቅለው የሚሰሩ ሴቶች አሉ፣ ተደብቀው ማለት ነው። በለድያ እንትን ሳይል በቃ አሁን አስያዝሻቸው። ያች ማን ያውቃል? እነሱ ማብረውናቸው አበሻ ስፖርት ቤት እኮ አታገኘው ማሚ። ስሚ ልንገርሽ፣ ትላንትና ቢሮ ስገባ የኛውም ሰውዬ የአጠገባችን ያለውን ቢሮ ሰውዬ በሳቅ እየሞቱ ብታይ ከኛው ጋር ናቸው የሚውሉት ማለት ነው። ገባሽ? ስለዚህ ሰው አይኖርም ማለት አይቻልም እዚህ አካባቢ። ወይን ጁጁ የት አለች? ድምጿም ማይሰማ እስካሁን ስራ ላይ ናት መሰል። በዚህ ሰዓት ማን አለ ቢሮ? እኔ ስወጣ አልወጣችም። ጥያቄ ያላችሁ ቀጥሉ። ገስት ላይ ያላችሁ ጥያቄ ያለው ሰው አለ? እኔ እኮ 4 o'clock ተመላሽ ማሚዬ። በነገራችን ላይ እኔ ሌላም ስራ አለኝ የራሴ ፐርሰናል የምሰራው ፕሮሞሽን ሰራለሁኝና ቮይስ ኦቨር በቪዲዮ ምናምን ጀስት እኔ በራሴ ፖስቼ አላውቅም፣ ግን የሰራሁላቸው በራሳቸው የፖስቱ ብዙዎች አሉና በዚህም አጋጣሚ ፕሮሞሽን ማሰራት የምትፈልጉ ሰዎች በተለይ የወንድ ልብስ የምትሸጡ የስፖርት ልብስ ምናምን የምትሸጡ ሰውነቱ የሰጠ ነው ራሱ እየተቀረጽክ ብትሰራም ያዋጣል። እስኪ አንድ ድምፅ አንድ ማስታወቂያ አስታውሰን አንድ ድምፅ ስጥ። እሺ ሰላም ለነጻ ፕሮሞሽን። እሺ እናቴ የብርጅስቶንን የመሲል ላስተዋውቃ በዚህ ስልክ ቤቷን የመሲንም የሳሪንም እንዳታኮርፍ ደግሞ ነገር። እሺ ጤና ይስጥልን በዱባይና ይቅርታ ጤና ይስጥልን በዩናይትድ አረብ ኤምሬት ዱባይ የምትገኙ ውድ ኢትዮጵያውያን፣ እኛ የምንገኘው ዛሬ መሲ ብሪጅስቶን ስልክ ቤት ነው። በምትፈልጉት አይነት በተመጣጣኝ ዋጋ እናቀርብላችኋለን። በተለይ ደግሞ የማዳም ቅመሞች መውጣት የማትችሉ በየቤት ያላችሁበት ድረስ በፍሪ ዴሊቨሪ እናመጣላችኋለን። ሳላስበው ስለሆነ ነው ማሚ። ዝግጅት ይፈልጋል። አሁን ግን ይቺን ድምፅ ይዘው ነገ መሲን ሊከሷት ይችላሉ። በፍሪ ዴሊቨሪ ያልከውን እኔ አደርስላችኋለሁ፣ ችግር የለውም። እስኪ ደግሞ የሳሪ ባልትና እንሞክር። ሽሮ፣ በርበሬ፣ ጎመን፣ ሳሙና፣ ቅባት ሁሉ ነገር አለን ብለህ እስኪ ደብለቅ አድርግላት። በዩናይትድ አረብ ኤምሬት የምትገኙ ውድ ኢትዮጵያውያን፣ እኛ ሳሪ ባልትና እንባላለን። እጅግ በጣም ጣፋጭ የሆነ በርበሬ፣ ሚጥሚጣ፣ ጎመኑ ሚግባ ማሚዬ አንዴ
ከዳጣ ብትጀምር የተሻለ ነው። ዳጣው አይ ጽፎ መዘጋጀት አለበት። ገባሽ? በአንድ ጊዜ እኮ ኦፍ ኮርስ እንትን ይፈልጋል። እኔ የሆነ ቀን እኮ ማለት ነው ኤምኬቤ ቁጭ ብለን ሌላ ሰው መሰለኝ። በቃ እንትኑ አለው እኮ ፓወሩ፣ ግን በቃ ይሁን አሁን ስለተደነባበርክ ነው መሰለኝ። ግን ማሻአላ ብያለሁ ወላሂ። በዚሁ ቀጥል። በስክሪፕት ነው ተጽፎ ስለሆነ ደጁዬ ከታች ሴቶችን ኮሜንት እያየኮ ነው አወዛገቡት። ግን የስፖርት ልብስ ያላችሁ በሱ ማስታወቂያ ስሩ። የሀገር ልብስ ምናምን ሰውነቱ የሰጠ ነው። ማሚኛ ግን አላየነውም ሰውነቱን ተሸፍኖ። እንዴት አላየሹም? ነበር እኮ ከትላንት እንዴ በልብስ ላይ የሚያስታውቃል እኮ ላምሪ። ታይ እንጂ ምን ነው አላይም ማለት ነው። አላይም ለማለት ነው። እንዴት ነው ማየት ያለብሽ? እኔ አልታየኝ። ሳሚ ሰምታል። ሳሚ ሪኩዌስት ነው ይሄ። የቀኛ ዙር ጥያቄ ነው። አይኗ ሌላ ቦታ ስለነበር ይሆናል ማሚዬ። ወዴት ወደ ፍጹም ሪኩዌስት አይደለም ማሚ። እኔ ስላላየ ማሚ ለኤምኬ ፍሪ አገልግሎት ይስጠው። ለሄሬታ ነው የሰራው ቪዲዮ አይተሽዋል? ሰውዬው ተኝቶ ቦርጩን አስጠግፎ እሱ ኤምኬ እኮ ወይኔ አይኔ እያየው ያረገዘ ልጅ እሱ ነው። አይኔ እያየው እኮ ነው እሱ ወዲያ ያደገው። የእሷን እኮ የተሸከመላት ነው የሚመስለው። እውነት ማሚዬ፣ እኔ በጣም መስራት የምችል ሰው ነኝ። በራሴ ኮንፊደንስ አለኝና ጀስት ያው እንደ ቲክቶክ ላይ ብዙም አይደለሁም፣ ግን አሁን በደንብ ለመስራት እያሰብኩኝ ነው። አሳድጉኝ፣ እናንተም ከጎኔ ሆኑና ምርጥ ፋሚሊዎቼ ናችሁ። በጣም ነው እኔ አንድ ቀን ያዩዋችሁ፣ ግን በጣም በእውነት በጣም ነው ልባችሁ ደስ ይላል። በጣምና ከልብ ነው የወደድኳችሁ ሁላችሁንም እዚህ ያላችሁት። ሳሚ ብራዘር ቲዩዬ እናቴ እንዴት ነሽ? ብራዘር አማን ነው አለሁልሽ ብዬ ፋሚሊ 900 ሰዎች አላችሁ። የጁጁን ሀበሻ ቤተሰቦች ታብታብ አድርጉ። ሁላችንም መቶ ጊዜ ታብታብ እናድርገውና 120 እናስገባው እስቲ። ሁላችሁም የጁጁዬ ምርጥ ፋሚሊዎች ከታች ቀስት ምልክት አለች፣ ሼር የምትለዋን እሷን ነክታችሁ ኮፒ ሊንክ አድርጉ። ሁላችሁም ታብታብ ሼር ኮፒ ሊንክ አድርጉ። እስቲ እኔም ፎሎ አስደረገኝ በዚህ ድምጽ። እስቲ እናያለን። ይሰራል አይሰራም? ይሰራል አይሰራም? በዚህ ይፈተናል ድምጽ። በተለይ ደግሞ በጣም ጥያቄ ያላችሁ ሰዎች ነጁዬ ጥያቄያችሁን ለመመለስ ሌት ተቀን ትሰራለችና ነጁ የሚለውን ከጁጁ አጠገብ ያለችዋን እሷን ፎሎ አድርጓት። የተወደዳችሁ ፋሚሊዎች ታብታብ ሼር ኮፒ ሊንክ አድርጉት። ከታች ያለችዋን ቀስት ምልክት እየነካችሁ ሼር ኮፒ ሊንክ አድርጉት። ታብታብ ሁላችንም ደብል ታብ ዘ ስክሪን 100 ጊዜ ታብታብ እናድርገውና 120 ሺህ እናስገባው። የጁጁ ምርጥ ፋሚሊዎች እዚህ ጋር ያሉት እንዳለ ምርጥ ፋሚሊዎቼ ናቸው። እነሱን ሁሉንም ፎሎ አድርጓቸው። በተለይ ደግሞ ነጁዬን ፎሎ አድርጓት። ነጁዬ ምርጥ ልጅ ናት። በዩናይትድ አረብ ኤሚሬትስ ለብዙ ሰዎች ለጥያቄያቸው መልስ ያገኙባት ልጅ ናትና ፎሎ አድርጓት። በጣም ምርጥ ልጅ ናት። በእውነት ነው የምላችሁ፣ ትጠቅማችኋለች። ማሚዬም አለች፣ ሂዊዬም አለች፣ ላምሪ፣ ሳሪ፣ ሁሉንም ተሜን፣ ብርጅስቶንም ሁሉንም ፎሎ አድርጓቸው፣ ቤተሰብ አድርጓቸው። በጣም ልብ ቅን ናቸው፣ መልካም ሰዎች ናቸው። በእውነት ቀርባችሁ እዩዋቸው። ትንሿን ስህተት ብቻ አይታችሁ አትድከሙ። በጣም ብዙ መልካም ነገር አላቸውና ሁሉንም ፎሎ አድርጓቸው። ፋሚሊ ሁኑ። ቤቱንም ፎሎ አድርጉት። ጁጁዬ ጋር እኔንም 50 ሺህ ያስገቧት በላቸው። ሲወጡ ደግሞ እንዳያነሱ ንገርልን። እዚህ አድርገው ሲወጡ እንዳያነሱ አደራ በልልን። እሺ ሂዊን ሂዊ ስማርት የሚለውን ፎሎ አድርጓት። በጣም ልብ ቅን ናት፣ መልካም ሴት ናት። በእውነት ነው ቱ ቢ ኦነስት በጣም መልካም ልብ ቅን ናት። ፎሎ አድርጓት። 50 ሺህ ያስገቧትና ሰርፕራይዝ አድርጓት ፕሊስ የኔ ፋሚሊዎች። እና ሁላችሁም ታፕ ታፕ ሼር ኮፒ ሊንክ አድርጉት።
120 ሺህ እናስገባው እስቲ ቤተሰቦች። ነጁዬን ፎሎ እያደረጋችኋት፣ ላምሪዬንም እንደዛው ፎሎ አድርጓት። ሁሉንም እዚህ ያሉትን ሽሮ በርበሬ ሚጥሚጣ ምናምን የምትፈልጉ ሳርዬ ከታች አለችላችሁ። ስልክ ደግሞ የምትፈልጉ ወደ ሀገር ቤት መላክ የምትፈልጉ መሲ ብርጅስቶን ከታች አለች። እሷንም ፎሎ አድርጓት፣ በውስጥ አውሯቸው። ማሚዬን ሙኒትንም ፎሎ አድርጓት። የህይወት ያፈሳል እያሉ ነው። እግዚአብሔርን 50 ሺህ አልሞላለም። ቻሌንጅ እኮ የምሰጠው ሰው ብያለሁ። ሳሚ 50 ሺህ የምሰጠው 100 ሺህ የሚያስገባኝ ማርያም እኔ እስኪኛ እኔ ላስገባልሽ። ቤተሰቦች ሁላችሁም ቤቱን ፎሎ አድርጉት፣ ታፕታፕ ሼር ኮፒ ሊንክ አድርጉት። ከታች ቀስት ምልክት አለች፣ እሷም በመንካት ኮፒ ሊንክ ሼር አድርጉ፣ ሪፖስት አድርጉ። ፋሚሊዎች እዚህ ያሉት ምርጥ ፋሚሊዎቻችን ናቸው። በእውነት እጅግ በጣም መልካም የሆኑ ፋሚሊዎች ናቸው። ማሚ ያለች፣ ሙኒት፣ ሂዊ ያለች፣ ላምሪ፣ ሳሪ ያለች፣ ተሚ ያለ፣ ብርጅስቶን፣ ሁሉንም ነጁዬን፣ ሁሉንም ፎሎ አድርጓቸው። እንደ ቤተሰብ ቅረቧቸው። የምር የሚወራውን ወሬ ምናምን አትስሙ። ጀስት እንደ ቤተሰብ ቅረቧቸው። በጣም ብዙ ነገር ታተርፋላችሁ፣ እንደኔ ማለት ነውና እኔ አሁን ከነሱ ጋር ስሆን እውነት ነው የምላችሁ የቤተሰባዊ አይነት ስሜት ነው የሚሰማኝ ነው። ጀስት እንደዛ እንድትሆኑ እናንተም ቤተሰብ አድርጓቸው። ትንሿን ስህተት ይዛችሁ አትድከሙ። ብዙ መልካም ነገሮች አላቸው ማለት ነውና ማሚዬ በተለይ በጣም ነው እኔ በጣም ነው እውነት ለመናገር በጣም መልካም ሰው ናት። በጣም ነው ማደንቃት። ይሄን ሁሉ ትችት እንኳን ኢግኖር አድርጋ በጣም ጀግና ሴት ናት እውነት ስነግራችሁ ማለት ነውና ከጎኗ ሁኑ። በቃ አበረታቷት፣ ስራዋን ምናምን ሁሉንም ነገርና ሁሉንም እዚህ ያሉትን ፎሎ አድርጓቸው። ለኔ ስጭኝ የምትሉ እኔ እንጃ ነው ለከለ ያለለም። እስቲ ወሰኑና ሳሚ ወሰንና ሳሚን አውሩትና 50 ሺህ ያወረደ 50 ሺህ ራሴ ያስገባዋለሁ። ከፈለጋችሁ ግን 100 ሺህ የሚያስገባኝ 50 ሺህ ራሱ አልገባ ብሏል። እንኳን ፎሎ አርጉኝ። ፎሎ ያላረጋችሁኝ እዚህ ውስጥ ያላችሁ እሺ ጋይስ፣ እስኪ ማመስገን የምትፈልጉ ደግሞ ግቡ። ጋይስ ሌትስ ጎ ፎሎ አርጉኝ። 704 ሰዎች አላችሁ ያረጋችሁኝ። ከዚህ በፊት ፎሎ ያላረጋችሁ ፎሎ አርጉኝ። ባን ጠቅማ ጀማ እኔ አፎ በሉኝ ሊዋጣ ነው። እሺ እሺ ታምኒ ያላ መልካም ቀን ይሆንላችሁ። አሚን አሚን አሚን። ይብዛቢ ኦኬ ሳብኩሽ ውዴ። ሌትስ ጎ ጋይስ፣ ገስት ላይ ያሉትን ፎሎ አድርጓቸው። ጋይስ ፎሎ አድርጉኝ እስቲ በእናታችሁ፣ ግን እንዳታነሱት እሺ። ፎሎ አድርጋችሁ እንዳታነሱት እንጂ ፎሎ አድርጉኝ ሁላችሁ እባካችሁን። ፈልጌው ነው 50 ሺህ ሲሞላ ፈልጌው ነው። ገስቱ ሙሉ ነው። ማሬ ምኑ ጋር ልሳብሽ? እቺ ሴትዮ አስቆሙልኝ፣ ህይወት ይያዝልኝ የምትለው ማነው ስሟ? ፍቅር የሚሉ ምን አረኩሽ? ህይወት እስቲ እሙ የምትለው ቅድም የገባችሁ ጥያቄ ካላት እንስማት። የት አለችው እንዴ? ከሳሪ ጎን ያለችው። እሺ ማሬ እሙዬ፣ እሙቲ፣ እሙሙ ወይ ከሌለች አርጃትና ሌላ አስገቢ። ህይወት ጥያቄ ያላቸው ናርዲ ጥያቄ ካለሽ እየሰማንሽ ነው። እኔ አቆላምጬ በኔ ቤት ሙሙ ብያት ቁጭ መድኃኒዓለም አባቴ ድረስ ጌታ ሆይ። እሺ ኦኬ፣ ቆይ ማን ልሳብሽ? ወይ መድኃኒዓለም እሙቲ ማይላ ቁምዬ በማርያም አስገብኝ። እኔ ፍቅር ነው የግቢው ፎሎ መልሽ ናርዲዬ። እሺ ያው መለስኩ። ጋይስ በእናታችሁ ፎሎ አድርጉኝ እስቲ። ሂዊ ስማርት የምትለው ምንም በቃ እኔ
አላስቀይማችሁም። ቢያንስ ብቻ የሆነ ነገር ነው የማወራው። የሆነ ሰዓት ደህና ሆናለሁ፣ የሆነ ሰዓት ያመኛል። ይሄንን ተስማምታችሁ ከኔ ጋር መከተል የምትፈልጉ ካላችሁ ፎሎ አድርጉ። የሆነ ሰዓት ላይ ማርያምን አው ግልጹ ልንገራችሁ ብዬ ነው። የጅንኑ ሚስት ሳቂ አንቺ ምን አለብሽ? ናቴ 50 ሺህ ብር ወርቅ በሶስት ደሚማ ወይ ምን ከተስማማችሁ ነው ያልሽው? እየታጠኩ ነበር አይደል እንዴ ያልኳቸው። እኔ ፎሎ አድርጉኝ ከኔ ትጠቀማላችሁ። የሆነ ሰዓት ያመኛል፣ የሆነ ሰዓት ደህና ሆናለሁ። በዚህ ተስማማችሁ? ቁም ነገር እያወራሁ የሆነ ሰዓት ስለምቀየር ቡሻ ትላንትና ማሚን እዛ ዮኒ ቤት አልገባሽም? ከስር እንትና ቴዲ የሚባለው ብሎ ቴዲ የሚባል ልጅ በጣም በኮመንት ቀፈን የሆነ ልጅ እኔ በጣም ነው የምወደው። ምን ቢል ጥሩ ነው። ሴትዮዋ ዳሌ ብቻ አይደለም ያላት አፍዝዛ ደንዝዝም አላት። ዮኒ ልኳ ደንዝዝም ይላል። ስለዚህ የዮኒን የመልስ የምትጠብቆ ምናምን እንድንጫጩ ነበር የፈለገው። እኔ ደግሞ ማሚ ላይ መተኛቴ ማርያምን ከነህመምሽ እንቀበልሻለን። ቴንኪዩ ጋይስ። አዎ ከነ በሽታዬ ሰርተፊኬት አለኝ ተናግሬያለሁ። በመሃል ብቀየር እንዳትቀየሙኝ። ቻሌንጅ ለፍቅር ሜሉ ይሰማል። ትክክል ማርያምን ቻሌንጁን ለፍቅር ሜሉ ስጫት። ማርያምን ሰጠዋት። በቃ የለ ፎቶ የለጥፋት ይሄድበት። ዋው ነገ እኮ መሲ ብርጅስቶን ወይ ነገ እኮ ዱዱ ኮንግራጁሌሽን ማሉ ነው። ምሽ ዱዱ ሱሄል መቲ ብትቶን ሊመረቅ መሲ ብርጅስቶን በላ ማቲ ወይ የኔጌታ ማቲ ብርጅስቶንን አልጨመረበትም። ነገ ወደ አንደኛ ክፍል ና ጨምር። መሲ ብርጅስቶን በል ሰጣለሁ። ባትቶን ወይ እታኩት ማቲ ባትቶን ታትኝ አይ ወላ ባቴ ጉላ ማቲ ባትቶን ወይ እስኪ ትድገመው እና ድገም። ኧረ ሱሄል እኮ ነው የሚለው። ሱሄል ይሄኔ ጌታ እንዲቆለጠፋል። እስኪ ባትቶን ወይ በኋላ እነግርሻለሁ ያለሽን። እሺ ዞር አድርጊው በእናትሽ። ስሚ ሂዊሻ ስሚ ወይዬ ጥሪውና የኋላ ሸት በልበዩ። በጅስቶን ነው እኮ ያለሽ። አዎ ና ቆይ ገብቶሻል። ደግመሽ ነው ጆቶን የሆነብኝ እኮ ልጁ ደግመሽ ነው ጆቶን የሆነብኝ እኮ ልጁ ኦኒስ ባርቸሰን አሜን አሜን። ሀቡ ቆይ ለምንድን ነው የማትወልደው ግን? ትናንት ያለችውን አልሰማሽም? ማስረዘሚያ መርፌ ወስጃለሁ ብላለች። ኮመንት ላይ ሀቡ ወለደች ሲሉ ሀቡ ላይ ብለ ዱቅ ትላለች። ከትላታ ሲጨንቃ እንትን አራዝሜዋለሁ አሁን አልወልድም አለች። መሲ ወይ ናይ ነገር በልበዩ ሀቢቢ እንትን የኋላሸት ኋላተት የኔ ይሻላል ከበጅስቶን። መሲ እንትን ሙኒት መቲ ብትቶን አለ እኮ በጅስቶን ነው ያለው። በጅስቶን ታይ ማሚ ጻፊው፣ እስኪ ጻፊው ምን እንደሆነ ይገባሻል። በጅስቶን በሉ እናንተ። እኔ ስራ ገቢ ነኝ። ከአንድ ሰዓት አለቀ ሰዓቱ። በኋላ እንገናኝ። ቻው። አሁን እዚህ ጋር ያላችሁ ሰዎች በነገራችን ላይ ሁል ጊዜ ጧት ጧት በጁ ሀበሻዊት ቤት እንገኛለን። ጥያቄ እንመልሳለን። እሺ፣ ማታ ማታ በሳሪ በመሲ በጣም ከመሸ በኋላ ደግሞ በሂዊና በሙኒት ቤት አለን። እሺ
ማሚ ትላንት ግን የውጭ ጋር በመግባትሽ ምን ተሰማሽ? በጣም ነው ደስ ያለኝ እንጂ ሙዴን ነበር የሚያበላሸው። ሲረግጥ ነበር የሚያድረው፣ አይለቅም ነበር። ወይ እንዴት ቆይ እሱ መጣ ወይ አንቺ ገባሽ? ጥሯት ብሎ እኔ ሄጄ የሰራሁትን ስራ ልንገርሽ። እሱ ጋር ያለው መሲ ነገረችኝ ገብቷል ብላ። እሱ ጋር ስጨርስ ሄድኩኝና ፍላወር ስልክለት አያስገባም፣ ይረግጣል፣ አያቆምም። ከዛ እህትሽ ሳም ይቺ ልጅ የሆነ ነገር አምሯታል ማለት ነው። በድምፅ ብልጫ ተባለና ላስገባት ሲል ደረደሩለት አስገባ ብለው ገባሁኝና ቆዮኒ ምን ሆነህ ነው አምሮህ ነው እንዲህ የምትረግጠው አልኩት። የገባው እኮ ነው አንቺልሽም ፓራላይዝድ ታረጊኛለሽ አንቺ አለ። በዛ በቃ ፒስ ፈጠራችሁ ደስ ሲል ገባ ነው የፈለኩት ገባሽ። ምክንያቱም ከዮኒ ጋር ትረዳጃለሽ። ዮኒ ሆነ የሚገባው አራዳ ነው ገባሽ። በቃ የሶሻል ሚዲያ ሙድ ያለው ሰው ነው። በቃ ልጅ ድክም ማለት ግን ማርያም ሄለን ቤት ስላየሁሽ ነው የጠመድኩሽ አለ። እንዴ ራሴን ዲፌንድ ለማድረግ ነው የሄድኩት። እንዲህ ተደርጌ ማጋ ስላየሁሽ ሄለን ቤት ወይ እሱ ደግሞ በዛ ነው የጠመድኩሽ። ከዛ ቀጠለና ደግሞ ምናምን በሳቅ እኮ ነው የሞትኩት ወላሂ። ብሩ የስራው ብር ስለ ኪሳራው አወራንና የስራው ብር የት ሄደ ስለው ለሌላ ጉዳይ ተጠቅሜዋለሁ ሲል አይኑን ፍጥጥ አያደርግም። ለምን መስልሽ? ከዛ ከመግባቴ በፊት ምን ብሏል? በእዳ የተሰራ እንትን ይፈርሳል ብሎ ነበረ። እኔ እንዴት እንደሳኩኝ በያ ጥቁሩ በያ በሚል የሰራሽበት እኮ ነው ጎረቤቴ። በያ የከተማው ስጋት ይላል የሚለው ያው እሱ ነው። እንዴት ናችሁ? አማን ነው ጥቁሩ ወይ እነ ብሪጅስቶን እነ ሙኒት ምናምን ከፌመሶች ጋር ደግሞ አገናኘሽኝ አንቺ። እኛ ሚውት እናደርግልሃለን። ከዛ ውጋት የሚለውን በሙኒት ስም አንዴ ሪከርድ አድርገው ይፖስቱታል። ስለ ሙኒት የቀጠናው ስጋት በልልን። ኧረ ሀሳብ የለም ደግሞ ለሙኒት። ኧረ ፎሎ አድርጉኝ እናንተ ፌመሶቹም ሁላችሁም እዚህ ጋር እላችኋለሁ። ሙኒት ይላል። አንቺ ዝርዬ ስጋት ነው የምልሽ። አንቺ የዱባዩ ጭንቀት ዝርዬ ነው የምልሽ። ወይ ይሉኛ እዚህ ጋር ስራ ላይ ነኝ ግን እናቴ ትሙት ይውዬ ቪዲዮ ነው የምሰራላችሁ። እንዲህ ብቻ ነው እንዴ? በደንብ አቅራራና ተሸለም እየተባልክ ነው። ቪዲዮ ልስራላት። እሺ በምን ስማ፣ በቃ እኔ ቪዲዮ ሰራላታለሁ በሙኒት። ስማ ብራዘር ሚኪ ወይ ዋትስአፕ ላይ ልክልሃለሁ ማለት ነው። ዘጨ ማየ እያልክ ኧረ ለኔ ይነገረኛል እንዴ? ውጋ የቀጠናው ስጋት የዱባይ አስጨናቂ ብለህ የዱባይ አስጨናቂ ዘነበ የወረደው አላህ ቀብድ ነው። ዋትስአፕ ላይ ኧረ ዝርያ ነኝ አስይራ ሚኒ ጅራ ሙኒት ዱባይ ላይ ቀብራራ ጅራ ነው የምልሽ። አንቺ ዝርዮ ብሪጅስቶን መንፈስ የሚገባው ይገባዋል። በብሪጅስቶን በማሚ ከዛ በኋላ ሙሉ የጀማውን አንዳንድ ቪዲዮ ትሄድበታለህ። መጀመሪያ ሀሳብ የለም ዝርያ በቃ እዚህ ጋር ማለት በያ ለሙኒቷ ሰራላትና እኔ ጋር ስትመጣ ደግሞ በእንዳለ ለጀማው እንሰራበታለን። አይ ግን ኦነሯ ሙኒት ሆነች። ፎሎ ባኬን መልሱ እነ ብሪጅስቶን ምናምን ሁላችሁም እኔ አድናቂያችሁ ነኝ ሁላችሁም። ነጁቲ ደግሞ ያው ዝርያ ነች ይውዬ ምናምን 700 ሰው አለ እኮ ምን አለ ፎሎ አድርጉኝ እስኪ ዝም ብላችሁ ወረድ አድርጉ። ይመች አባት ቤተሰብ ፎሎ አድርጉት እስቲ ፎሎ አድርጉት። አዲስ ጀማሪ ነኝ አበረታቱ። ቤቱ እያስገባን ፎሎ ያደራርጋል እኮ በኖርማል ኮይን ስጡ ምናምን አይልም። አበረታቱኛ ጀስት በተመቸው ሰዓት ቁጭ እያለ እውነት ነው እና በቃ ጋይስ ቤተሰብ ምናምን ዝርያ ይላል። የዱባይ አስጨናቂዎች ምናምን ጠቅ ይደረጋል እዛው ላይ ነው። አቦ ስለገባው ራሱ እዚህ ቤት ቴንክ ዩ ማይ ፋሚሊ
ስለመጣክ እኛም እናመሰግናለን። ጋይስ እዚህ ጋር 762 ሰዎች አላችሁ። ለፍቅር የሚሉ ያ 50 ሺህ ብሩን ቻሌንጅ ሰጥቻታለሁ። 100 ሺህ ታስገባኝ 50 ሺህ ብሩን ፈጭ አድርጌ ያልቀነሰ ያልጨመረ ላስረክባት በመድኃኒዓለም ሰጥታል። 50 ሺህ 100 ሺህ አታረጊውም እንዴ? ፈጭ አድርጌ ልትዩ 1 ሚሊዮን የሰጠሽ መሰለኝ። ኧረ ተይ 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 ማሬ ተይ፣ አይናቅም። የፎሎ ጨመር አድርጊበት። እሷ ታውቃለች። እንደውም አልፈልግም በነፃ ስትለኝ ተከራክረን ተጋድመን በፍጹም አይሆንም። አሃ በቤቢ ሻወር ሸውደሻታል ባለፈ። እሱ በ100 ሺህ ያዝ። ቤተሰብ እነ ህዊዬ ምናምን እዚህ ጫጫታ ሲጅራ ምናምን አለ። ይመቻችሁ። ወርክ ላይ ነኝ። በቃ ብራዘር አመሰግናለሁ ጋይስ። አባቴ እሺ አባቴ ይመችክ። አይ ተገናኘን ነው እዛው ላይ ተናል አስገብቼ 40 መጣኝ። በያ አመሰግናለሁ። ወይ ኡስታዝን በትልቁ አርጊ። ኡስታዝ ታል ፈደል እንዴት ላርጊ? በትልቁ ባይ ጋይስ። እሺ መልካም ውሎ። ሰላም አለይኩም። ወአለይኩም ሰላም። በአንድ አካውንት አንድ ሰው 2 ሰው ተለወጠ። ቢስሚላ አንተ እንዴት ነው? በጣም ያምርብኛል። ሞዴሬተሮች ያለበት ትልቁ አርጉልን እኮ ግን አልቻልኩም። ከ10 ስንት ሰጠሽ ነጅቢ? 10 ከ10 ቴንክ ዩ በጣም 10 ከ10። እሱ ጋር በትልቁ የሚሆነው ቁልፍ ነው፣ ዝግ ነው የሚለው። አሁን እስቲ ነው አሁን ይሆናል። ማሻአላህ ይሄው አረኩ። ወላ ሙዲር ሁላችሁም እዚህ ያላችሁ ቤቱን ታብታብ አድርጉት፣ ሼር ኮፒ ሊንክ አድርጉት። ከታች የቀስት ምልክት አለች፣ እሷን በመንካት ሼር ኮፒ ሊንክ አድርጉት። ወደ 600 ሰዎች አላችሁ። ሁላችሁም ታብታብ ሼር ኮፒ ሊንክ አድርጉት ቤቱን። ከላይ ከጎን ያሉት እንዳለ ቤተሰቦች ናቸው። ጁጁዬ፣ ነጁን፣ ሂዊን፣ ሳሪን ሁሉንም ላምቢ ከታች አለች። ሁላችሁም ታብታብ ሼር ኮፒ ሊንክ አድርጉት። ፋሚሊ ፕላስ ጥያቄ ያላችሁ ሰዎች ጠዋት በጁጁዬ ቤት ሁሉም ስለሚሰበሰብ እዚህ መታችሁ ጥያቄያችሁን መጠየቅ ትችላላችሁ። ከሰዓት ላይ ደግሞ በመሲና ብሪጅስቶን ቤት እዛም መገኘት ትችላላችሁ። ማታ ላይ ደግሞ ማሚ እንዳለችው በሂዊ ነጂ ቤት እዛ መገኘት ትችላላችሁ። ላምሪም አለች ማለት ነው። እኔን ፎሎ እያደረጋችሁ ቤቱን ፎሎ አድርጉት። ጁጁዬ ጋር ፕላስ ምልክት አለች። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉት። ከታች የቀስት ምልክቷን በመንካት ሼር ኮፒ ሊንክ አድርጉት። ታብታብ አድርጉት። ታብታቡን ቢያንስ 10,000 በእኔ ስም እስኪ 10,000 ጨምሩ። በእኔ ስም 10,000 ጨምሩና 130 አስገቡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሰላም መሲን ፈልጌ ነበር። ወጣቻ ልትመጣ ትችላለች። ጠብቂያት። ታፕታፕ እያደረጋችሁ ቤተሰቦች። ይቅርታ ጥያቄሽ ለመሲ ብሪጅስቶን ነው? አዎ እሷን ፈልጌ። ሜቢ ከተመለሰች ታወሪያታለሽ። እሺ
ታፕታፕ እያደረጋችሁ ቤተሰቦች 150 እናስገባው ጁጁን ቤት ፎሎ ያደረጋችሁ ጁጁን ፎሎ አድርጉ ጋይስ። ሂዊ ወዬ ኧረ ዝም አትበይ እንዴ! አለሁልሽ በያ ዝርያ አይደል በጊራያት እንጂ ወዬ ነው ልጅ ሀገሬ ልጅ በጣም ነው የሚመችሽ። የሚገርምሽ እንትና ማርያምን ሰርታበታለች መሲ ብርጉስቶ ራሱ ናዚያኖች እኮ እንለያለን የምንለው በምክንያት ነው ትያለሽ። በምክንያት ታፕታፕ አድርጉ ቤተሰቦች፣ ታፕታፕ አድርጉ። ሳሚን ፎሎ አድርጉ። በቅርብ ቀን ሰርግ የሚያበላን ሳሚ ነው። ሳሚ ፎሎ አድርጉ። ይው ያድረኝም የታለች ይሄ ፋሚሊ ሁላችሁም ታፕታፕ አድርጉት። ቤቱን ከታች የቀስት ምልክት አለች፣ እሷን በመንካት ሼር ኮፒ ሊንክ አድርጉ። ሁላችሁም ታፕታፕ አድርጉ። ታፕታፕ ሼር ኮፒ ሊንክ አድርጉት። ዝም ብለን ባላየሙድ 150 ሺህ እናስገባ። ሁላችንም ታፕታፕ እናድርግና ስክሪኑ 100 ጊዜ ሁላችንም ስክሪኑን ታፕታፕ በማድረግ ሁላችሁም የጁጁ የምርጥ ፋሚሊዎች ሼር ኮፒ ሊንክ አድርጉት። እሺ በቅርቡ ደግሞ አንድ ሰርፕራይዝ አላችሁ። አዲስ ቢሮ ክሬት እያደረግን ነው። ሳንቲ ፕሮጀክት ማናጅመንት ይባላል። በቅርቡ ሰርፕራይዝ ያደርጋችኋል ማለት ነው። ቢኖር ፎሎ ታደርጉት ነበር፣ የለም ቢገባ ጥሩ ነበር። ቤተሰቦች ሁላችሁም ቤቱን ታፕታፕ አድርጉ፣ ሼር ኮፒ ሊንክ አድርጉት። ከታች የቀስት ምልክት አለች፣ እሷን በመንካት ሼር ኮፒ ሊንክ አድርጉት። ሁላችሁም ታፕታፕ አድርጉ። እስቲ ታፕታፕ አድርጉ። በእኔ ስም ጥያቄ ያላችሁ ሰዎች ትገባላችሁ፣ ግን መጀመሪያ ቤቱን ፎሎ አድርጉ፣ ታፕታፕ አድርጉ። መጀመሪያ ሁላችሁም ታፕታፕ አድርጉት፣ ቤቱን ሼር ኮፒ ሊንክ አድርጉት። እያደረጋችሁ አይደለም። ላምሪ ወደ 400 ሰዎች አላችሁ። ሁላችሁም ቤቱን ታፕታፕ አድርጉት፣ ሼር ኮፒ ሊንክ አድርጉት። ፋሚሊ ሁላችሁም 130 ሺህ እናስገባው። ታፕታፑ ከታች ቀስት ምልክት አለች፣ እሷን በመንካት ቤቱን ፎሎ አድርጉ። ይሄን ፎሎ አድርጓት። ሳሪም አለች፣ ላምሪዬን ፎሎ አድርጓቸው። ጁጁን ፎሎ አድርጉ። እኔንም ፎሎ እያደረጋችሁ ፋሚሊ ሁኑ፣ ቤተሰብ ሁኑ። ምርጥ ፋሚሊዎች ናቸው እዚህ ያሉት ሁሉ። በተለይ ደግሞ የባልትና እቃዎችን የምትፈልጉ ሰዎች እንደነ ሽሮ በርበሬ የምትፈልጉትን የባልትና ነገሮችን ሳሪ ያለች፣ እሷን ፎሎ አድርጓት። እሷን በውስጥ አውሯት። ቅባቶችም አላት፣ ሳሙናዎች በምትፈልጉት አይነት አለ። ሳሪ ፎሎ አድርጓት። እሺ አንዳንዴ ደግሞ ደብሯችሁ ዘና ፈታ ለማለት ከፈለጋችሁ ሂዊዬን ሂዊ ስማርትን ፎሎ አድርጓት። ፎሎ አድርጋችሁ ደግሞ አታንሱባት። ጥያቄ ያላችሁ ሰዎች ትገባላችሁ። እሺ ሁላችሁም ታፕታፕ ሼር ኮፒ ሊንክ አድርጉት ፋሚሊ። ቤተሰቦች ሁላችሁም ታፕታፕ ሼር ኮፒ ሊንክ አድርጉት። ሁላችንም እስቲ
130 ሺህ እናስገባው። ፋሚሊ ፕላስ 130 ሺህ እናስገባው። ታብታቡን 130 ሺህ እናስገባው። ሁላችንም ደብል ታፕ ዘ ስክሪን 100 ጊዜ ታብታብ እናድርገው እስቲ ሁላችንም። የጁጁዬ ምርጥ ፋሚሊዎች፣ ጁጁዬ በጣም ምርጥ ናትና ፎሎ አድርጓት እሺ። እጅግ በጣም ትሁት ናት። ህይወዬንም ፎሎ አድርጓት። ሳርዬን፣ ላምሬን ፎሎ አድርጓቸው እሺ። ምርጥ ፋሚሊ ናቸው። ቀርባችሁ እባቸው። ሂዊዬ ቻሌንጅ ስላላት የፎሎ ቻሌንጅ ስላላት ፕሊስ ሂዊዬ ስማርትን ፎሎ አድርጓት። ሳርዬንም ፎሎ አድርጓት። ጁጁንም ፎሎ አድርጉ። ላምሬንም ሁሉንም ፎሎ አድርጓቸው። ቅር ካላላችሁ እኔንም ፎሎ አድርጉኝ። ቤቱን መጀመሪያ ፎሎ አድርጉ። ጁጁዬን ከታች የቀስት ምልክት አለች፣ እሷን በመንካት ሼር ኮፒ ሊንክ አድርጉ። ላምሮት ሴት ሄድሽ?